ሰላም ተማሪዎች እንዴት ናችሁ? የአምስተኛ ክፍል የሂሳብ ትምህርትን እየተማርን እንገኛለን። በዚህ ቪዲዮ ላይ ምዕራፍ 4ን እንማራለን። ምዕራፍ 4 የመቶኛን ጽንሰ ሀሳብ ታውቃላችሁ። ክፍልፋይና መቶኛን ታዛምዳላችሁ። በተጨማሪ ደግሞ ተግባራዊ የመቶኛን ፕሮብሌሞች ትፈታላችሁ ማለት ነው። እሺ አንድ ክፍልፋይ ታህት 100 ከሆነ ክፍልፋዩ መቶኛ ወይም ፐርሰንት ተብሎ ይጠራል። በሌላ አገላለጽ አንድ መቶኛ ወይም ፐርሰንት ይባላል ማለት ነው። አንድ መቶኛ ሲነበብ አንድ መቶኛ ተብሎ ይጻፋል ማለት ነው። ወይም ፐርሰንት 1% ይሆናል። ታህታቸው 100 የሆኑ ክፍልፋዮች መቶኛ ወይም ፐርሰንት ተብሎ እንደሚጠሩ ከላይ አይተናል። 80 መቶ አስርዮሻዊ ክፍልፋይ ሲሆን 80 መቶኛ ተብሎ ይነበባል ማለት ነው። ስለዚህ አሁን 80 መቶኛ በሌላ አገላለጽ ምን ይሆናል? 80% ተብሎ ይገለጻል ማለት ነው። አሁን እዚህ ጋር ሀ ላይ መቁጠሪያ ቁጥር ሀ በመቶኛ ሲገለጽ ሀ ፐርሰንት ይባላል። ሀ መቶኛ፣ ሀ ሲባዛ 1 መቶኛ ማለት ነው። አሁን ለላይ ደግሞ 89 መቶኛ ማለት አሁን እዚህ ጋር 89%። አሁን ለምሳሌ በሌላ ምሳሌ ባሳያቸው አሁን 70 መቶኛ፣ አሁን ይሄ 70 መቶኛ ይባላል ወይም 70% ይባላል ወይም 70 ሲባዛ በ1 መቶኛ ይሆናል። ይሄኛው ማለት 70% ማለት ነው። ስለዚህ እንደዚህ አድርገን ሁሉም እነዚህ ሶስቱ የሚያሳዩአችሁ ይሄኛውም 70%ም አንድ አይነት አገላለጽ ነው ማለት ነው። ሁሉም አንድ አይነት የሚመጣ። እሺ ክፍልፋይን ወደ መቶኛዎች ለመለወጥ የተሰጠውን ክፍልፋይ ለአልና ታህት በመቶ ማባዛት ነው። አሁን ለምሳሌ አሁን እዚህ ጋር 7 አስረኛ አይደለ? አሁን 7 አስረኛ ወደ መቶኛ ለመቀየር 7 መቶኛ ኦቨር በመቶ ይሄኛውን እናባዛለን። ይሄ ማለት 7 አስረኛ 7 ሲባዛ በመቶ ይሄ ሲባዛ በአንድ መቶኛ ማለት ነው። ይሄ ሁለቱ እኩል ነው። 7 አስረኛ ሲባዛ በመቶ መቶኛ ማለት 7 ሲባዛ በመቶ ኦቨር 10 ሲባዛ በአንድ መቶኛ ማለት ነው። ስለዚህ ይሄ ማለት 700 አስረኛ ሲባዛ በፐርሰንት ማለት ነው። ከዛ ይሄኛው 70% ይሆናል ማለት ነው። እሺ ይሄኛውም በተመሳሳይ አሁን ከዚህ ውስጥ አንደኛውን ስንሰራ አሁን ለምሳሌ እሺ ምን ብንሰራ 1.2 ነው አይደለ? 1.2 ማለት 12 አስረኛ ማለት ነው። ይሄኛው ማለት ሲባዛ ወደ መቶኛ ስንቀይር በመቶ መቶኛ ይሆናል። ስለዚህ ይሄ 1200 አስረኛ ሲባዛ በአንድ መቶኛ ማለት ነው። ይሄ 0 በ0 ይጣፋል። ስለዚህ 120 እቺኛይቷ ምንድናት ብለናል? ፐርሰንት ብለናል። ስለዚህ 120% ይመጣል ማለት ነው። እሺ መቶኛዎቹን ወደ ክፍልፋይ ለመለወጥ በመጀመሪያ መቶኛ ቁጥር በክፍልፋይ ታህት 100 በማድረግ ቀጥሎ ክፍልፋዩን በማቃለል በዝቅተኛ አሁን ቅድም ክፍልፋዩን ወደ መቶኛ እንዴት እንቀይራለን ነው። ክፍልፋዩን ወደ መቶኛ ስንቀይር በመቶ መቶኛ ማባዛት ነው። ይሄኛው ደግሞ መቶኛውን ቁጥር በክፍልፋይ ታህት 100 በማድረግ ቀጥሎ ክፍልፋዩን በማቃለል ዝቅተኛ ሂሳባዊ ቃል መጻፍ። አሁን ለምሳሌ 30% ማለት ምን ማለት ነው? 30 ሲባዛ በአንድ መቶኛ ነው። ስለዚህ 30 ሲባዛ በአንድ 30 ነው ሲካፈል ለመቶ 0 በ0 ይጠፋል። ስለዚህ 3 አስረኛ ይሄኛው ወደ ነጥብ ደግሞ ስንቀይረው 0.3 ማድረግ እንችላለን። ስለዚህ በክፍልፋይ ሲቀመጥ 3 አስረኛ ተብሎ እንትን ይላል ማለት ነው፣ ይጻፋል። እሺ መቶኛዎችን ወደ አስርዮሽ ለመለወጥ መቶኛውን ወደ አስርዮሽ ለመቀየር የፐርሰንት ምልክቱን በመቶ ማካፈል ያስፈልጋል። ወደ አስርዮሽ ቅድም ወደ ክፍልፋይ ነው። አሁን ደግሞ ወደ አስርዮሽ ለምሳሌ 25 ማለት 25% ይላል አይደለ? 25% ማለት 25 መቶኛ። አሁን ይሄ ወደ ክፍልፋይ ሲቀየር ይሄን ማቃለል ነው። በ25 1 በ25 4 1 4ኛ ይሆናል። ወደ አስርዮሽ ደግሞ ለመቀየር 25 መቶኛ ለ25 ሲካፈል ለመቶ ይሄ ማለት ሁለት ዜሮዎችን ወደ ግራ ሁለት ነጥቡን ወደ ግራ መውሰድ። ስለዚህ 0.25 አድርገን ማስቀመጥ እንችላለን ማለት ነው።
እሺ አሁን ደግሞ ምንድነው የምንማረው 4.2 ንዑስ ምዕራፍ 4.2 አንድን ነገር ከሌላ ነገር ጋር ያለውን መጠን በመቶኛ መግለጽን ያሳየናል። አሁን እዚህ ጋር አንድን ነገር መጠን ከሌላ ተመሳሳይ ወይም የተለያየ ምድብ መጠን በመቶኛ ለመግለጽ መጀመሪያ የተሰጡትን መጠኖች ተመሳሳይ ምድብ ካላቸው የሁለቱም መጠን ንጽጽር ላይ ለአልና ታህቱን በ100% ማባዛት ቀጥሎ ማቃለል ነው። ግን የተለያየ ምድብ ካላቸው ለምሳሌ አሁን ኪሎግራም እና ግራም ከሆነ ኦር ግራም እና ምንድነው ሜትር እና ሴንቲሜትር ከሆነ ሁለቱንም በአንድ ምድብ እናስቀምጥና እሱን በመቶኛ እናባዛዋለን ማለት ነው። እሺ አሁን እዚህ ጋር ኤግዛምፕል ላይ 120 የ400 ስንተኛ ነው? ስለዚህ 120 ሲካፈል ለ400 ሲባዛ በመቶኛ እናረጋለን። ስለዚህ ይሄኛው ስንት ይመጣል? ዜሮ በዜሮ ይጠፋል። ከዛ እንደዚህ አጠፋፍተን መጨረሻ ላይ 30% ይመጣል ማለት ነው። ይሄ በአንድ መቶኛ እንትን ብለን ማለት ነው። እሺ አሁን ለምሳሌ ሁለተኛው ላይ ደግሞ 450 ግራም የ4 ኪሎ ግራም ስንት መቶኛው ነው ይላል። ስለዚህ መጀመሪያ ይሄንን ግራሙ ወደ ኪሎ ግራም ወይም ኪሎ ግራሙ ወደ ግራም መቀየር አለብን። 1 ኪሎ ግራም ስንት ነው ብለናል? በምዕራፍ 1 ትምህርታችን 1000 ግራም ነው። 1000 ግራም ነው። ስለሆነ 450 ግራም ደግሞ ስንት ነው ብለን ወደ ኪሎ ግራም እንቀይረዋለን። ይሄ ክሪስ ክሮስ እናደርገው 450 ግራም ሲባዛ በ1 ኪሎ ግራም ሲካፈል ለ1000 ግራም አድርገን ግራም በግራም እናጠፋለን። 1 ዜሮ በ1 ዜሮ ይጠፋል። ስለዚህ ይሄኛው ሲሆን 45 ሲካፈል ለ100 ይሆናል። 2 ነጥብ ወደ ኋላ ይሄዳል። ስለዚህ 0.45 ኪሎ ግራም አድርገን እናስቀምጣለን ማለት ነው። ስለዚህ ይሄ በኪሎ ግራም ሲቀለጽ ነው። ስለዚህ የ450 ግራም ወይም 0.45 ኪሎ ግራም የ4 ኪሎ ግራም ስንተኛው ነው? እንዴት ነው የምናደርገው? 0.45 ሲካፈል ለ4 ማለት ነው። ይሄ ሲባዛ በ100%። ይሄኛው ማለት እንዴት ነው? 0.45 ሲካፈል ለ4 ሲባዛ በ100ኛ። ይሄንን ስናባዛው 45 4ኛ ሲባዛ በ1 መቶኛ ማለት ነው። በ1 መቶኛ 1 መቶኛ ማለት ፐርሰንት ነው። ስለዚህ 45 ሲካፈል ለ4 ስንት ይሆናል? ይሄው እዚህ ጋር በድብልቅ አስቀምጦታል። 11 1/4ኛ እናንተ ከፍላችሁ ማስቀመጥ ትችላላችሁ። ፐርሰንት ማለት ነው። እንደዚህ አድርገን መስራት እንችላለን ማለት ነው። እሺ አሁን ምሳሌ 7 ምንድነው የሚለን? አዲስ አበባ ዩኒቨርሲቲ ሂሳብ ትምህርት ክፍል የመጀመሪያ ዓመት ተማሪዎች ውስጥ 156 ተማሪዎች 156 ሴቶች እና 244 ወንዶች ሲሆኑ የሴት ተማሪዎች ቁጥር በመቶኛ ስንት ነው ይላል። መጀመሪያ በአጠቃላይ ተማሪዎቹ ብዛት ስንት እንደሆነ ማወቅ አለብን። ስለዚህ 156 ሲደመር 244 ስለዚህ ይሄን ስንት ይሆናል? 0 1 ላይ 5 እና 9 1 ላይ 0 3 ከዚህ ጋር 400 ተማሪዎች አሉ። ስለዚህ የሴት ተማሪዎች ቁጥር በመቶኛ ስንት ነው? ስለዚህ ከ400 ተማሪ 156ቶቹ ሴቶች ናቸው። 156 ሲባዛ በ400 ሲባዛ ሲካፈል ለ400 ሲባዛ በመቶኛ። ስለዚህ ይሄኛው 156 ሲባዛ በ100 ሲካፈል ለ400 ሲባዛ በ1 መቶኛ ነው። ይሄኛው 20 በ20 ይቀለላል። ስለዚህ 156 ሲካፈል ለ4 ሲባዛ በፐርሰንት ማለት ነው። ስለዚህ ይሄኛው ሲካፈል 69 ይመጣል። ሲባዛ 69% አድርገን ማስቀመጥ እንችላለን ማለት ነው። እና እሺ ምሳሌ 8 ደግሞ ምንድነው የሚለን? አንድ የህዝብ ትራንስፖርት መኪና ሹፌር 60 ተሳፋሪዎችን የሚይዝ ወንበሮች ቢኖሩት እና አንድ የጉዞ መስመር መኪናው 48 ተሳፋሪዎችን ይዞ ቢጓዝ መኪናው ጭኖ የተጓዘው ተሳፋሪ በመቶኛ ስንት ነው ይለናል። እሺ ስለዚህ ጠቅላላ የመኪናው መጫን የሚችሉ የተሳፋሪ መጠን 60 ነው። በአንድ የጉዞ መስመር ጭኖ የተጓዘው የተሳፋሪ ብዛት ደግሞ 48 ነው። ስለዚህ 60 ምንድነው ጠቅላላ የተሳፋሪ ብዛት 48 የተሳፋሪ መጠን ደግሞ 60 ነው።
ምንድነው ጥያቄው? መኪናው ጭኖ የተጓዘው የተሳፋሪ በመቶኛ ስንት ነው ማለት ነው። ስለዚህ 48 60ኛ 60 የሚጭነው ነው። 48 ደግሞ የህዝቡ የተጫነው ህዝብ ብዛት ነው ሲባዛ በ100% ማለት ነው። ስለዚህ ይሄኛው አሁን እንዴት ነው የምንሰራው? 48 60ኛ ሲባዛ በመቶ መቶኛ። እሺ 48 60ኛ ሲባዛ በመቶ ይሄኛው 1/100ኛ ማለት ነው። ይሄኛው ፐርሰንት ማለት ነው። ይሄ 0 በ0 ይጠፋል። 480 ስድስተኛ ፐርሰንት ማለት ነው። 480 በ6 ሲካፈል 80 ይሆናል። ስለዚህ 80% ማለት ስለዚህ መኪናው በአንድ ጉዞ ጭኖ የተጓዘው ከጠቅላላው 80%ቱን ነው ማለት ነው። እሺ ክፍልፋዮችንና መቶኛዎችን ማዛመድ ይለናል። ንዑስ ምዕራፍ 4.3 ማለት ነው። እሺ ክፍልፋይን ወደ መቶኛና አስርዮሽ፣ መቶኛን ወደ ክፍልፋይና አስርዮሽ መቀየር፣ አስርዮሾችን ደግሞ ወደ ክፍልፋይና መቶኛ፣ በተጨማሪ ደግሞ አስርዮሾቹን በቁጥር መስመር ላይ ማመልከት ከዚህ በፊት ተምረናል። በዚህ በ4.3 ንዑስ ምዕራፍ ደግሞ ክፍልፋይን እና መቶኛን በቁጥር መስመር ላይ ማመልከትና ማዛመድ ዝምድናቸውን መግለጽ እንማራለን ማለት ነው። ክፍልፋዮችን በቁጥር መስመር ላይ ለማስቀመጥ በቅድሚያ ክፍልፋዩ በየትኛው ቁጥሮች መካከል እንደሚገኝ ማረጋገጥ ያስፈልጋል። አሁን ለምሳሌ እዚህ ምሳሌ 9 ላይ የተዘረዘሩ ተመሳሳይ ክፍልፋዮች በቁጥር መስመር ላይ አመልክቱ ይላል። አሁን አንድ አራተኛ 2/4ኛን ስታካፍሉት አሁን 1/4ኛ ማለት 0.02 ጊዜ 4 8 2 20 0.25 ነው። 2/4ም ሲካፈል 0.5 ነው። 3/4ም እንደዚሁ ከስንትና ከስንት መሃል ነው? ከ0 እና ከ1 መሃል ነው የሚገኘው። ስለዚህ በቁጥር መስመር ስናስቀምጥ አሁን ይሄንን መጀመሪያ 0 እዚህ ጋር እንጽፋለን። ከዚህ እዚህ ጋር 1 አለን። ስለዚህ በዚህ አሁን 1/4ኛ ከሁሉም ትንሽ ነው። ስለዚህ ከሁሉም ትንሽ የሆነው በምንድን ነው ብለናል? በስተግራ በኩል ይቀመጣል። ከዚህ እዚህ ጋር 2/4ኛ፣ ከዚህ እዚህ ጋር 2/4ኛ አለ። ከዛ 3/4ኛ አለ። ስለዚህ ይህም በቅደም ተከተላቸው ማስቀመጥ ይቻላል። 1/4ኛ ከ2/4ኛ ያንሳል፣ 2/4ኛ ከ3/4ኛ ያንሳል። እንደዚህ አድርገን ማስቀመጥ ግን መጀመሪያ የሁለቱ የእነዚህ እንትኖች ከስንት እስከ ስንት ነው፣ በስንት እና በስንት ቁጥር መሃል ነው የሚለውን ማወቅ ይኖርብናል ማለት ነው። እሺ ምሳሌ 10 ምን ይላል? የተዘረዘሩ ተመሳሳይ ክፍሎች በቁጥር መስመር ላይ ማስቀመጥና በሬክታንግል ሞዴል መቀባት አመልክቱ። ይሄንን እናንተ ማየት ትችላላችሁ። እንዳልኳችሁ መጀመሪያ ከስንት እስከ ስንት ነው ያሉት የሚለውን እነሱም ማወቅ ያስፈልጋል ማለት ነው። ማስታወሻ ምን ይላል? አንድ በጥምርታ የተገለጸ ክፍልፋይን ለማሳየት መቶኛ ወይም ፐርሰንት ባር ሞዴል መጠቀምና ተመጣጣኝ መቶኛን መፈለግ መረዳት ይችላል። ይሄ ማለት እንዴት ነው? አሁን እዚህ ጋር አሁን 1/4ኛ አለ አይደለ? 1/4ኛ ማለት የሱ ተመጣጣኝ ሞዴሉ 25% ነው። 3/4ኛ ተመጣጣኝ ሞዴሉ 75% ነው። ማለትም ይሄ በጣም ቀላል ነው። 1/4ኛ ማለት 0.25 ነው ብለናል አይደለ? ቅድም ስናካፍል 0.5 ወደ መቶኛ ስንቀይር በምንድን ነው የምናባዛው? በመቶ መቶኛ ስናባዛ ይሄኛው 25 ሲባዛ በአንድ መቶኛ ይሆናል አይደለ? ስለዚህ 25% ይሄኛው ፐርሰንት አይደለ? ስለዚህ 25% ብለን መጻፍ እንችላለን ማለት ነው በቀላሉ። እሺ የ2/4ኛም እንዲሁ 2/4ኛ ሲቀልል 1/2ኛ ነው። 1/2ኛ 0.5 ነው የሚመጣው። 1/2ኛ 0.5 ነው። 0.5 የዚህ በመቶኛ ሲገለጽ ደግሞ ሲባዛ በመቶ መቶኛ ስናረገው በመቶ መቶኛ ሲደረግ 50 መቶኛ ይመጣ። 50 መቶኛ ማለት 50% ማለት ነው። ስለዚህ በጣም እንደዚህ እያደረግን መስራት እንችላለን። እዚህ ጋር የሚነግረን እሱን ነው። የ1/4ኛ ስንት የ100% 1/4ኛ ስንት ነው? 25%። የ100% 2/4ኛው ስንት ነው? 50% እያልን በዚህ መልኩ መስራት እንችላለን ማለት ነው። እሺ ስለዚህ አሁን ወደ
5 ስንገባ በመቶኛ ተግባራዊ የሚሆኑ መልመጃዎችን መፍታት ይለናል። እሺ በዚህ ንዑስ ምዕራፍ የቀረበውን ትምህርት ለመወያየት እንዲያመቻችሁ በሀገራችን ላይ በንግድ፣ በትምህርት፣ በሀገር እድገትና ሌሎች ላይ የምንጠቀማቸውን ሂሳባዊ ነክ ስሌቶች ለምሳሌ እንደ እሴት ግብር ወይ ቫት፣ የስራ ግብር፣ ትርፍ፣ ኪሳራ፣ ወለድ፣ የተማሪ ውጤት መጨመር፣ መቀነስ፣ የዋጋ ግሽበትና የሀገር ኢኮኖሚያዊ እድገት በመጠቀም የሚሰጠውን ትምህርት ቀለል ባለ ሁኔታ መረዳት ይቻላል ይላል። እዚህ ግብር ወይም ታክስ ማለት ምን ማለት ነው? ግብር ወይ ታክስ ማለት መንግስት ለጠቅላላው ህብረተሰብ ጥቅም የሚያደርጋቸው ወጪዎች ለመሸፈን እንዲችል ማንኛውም ታማኝ ከፋይ በተለይ በግል የልዩ ጥቅም ግብር ጥያቄ ሳያስነሳ መክፈል ያለበት በህግ የተጣለ ግዴታ ክፍያ ነው ይላል። ተጨማሪ እሴት ታክስ ወይ ቫት የሚባለው ደግሞ አንድ ሰው አገልግሎት ስላገኘና በህጋዊ በሆነ መልኩ ግብይት ስለፈጸመ ለመንግስት የሚከፍለው 15% ከዋና ዋጋ ውጭ ነው ይላል። እሺ ምሳሌ 13 ላይ አሁን አቶ አንዱ አለም ከመርካቶ ለልጁ ጃኬት ገዛ። የጃኬቱ ዋጋ 800 ብር እና የሽያጩ ታክስ 8% ቢሆን ጠቅላላ የጃኬቱ ዋጋ ስንት ነው ይለናል። ስለዚህ አሁን እዚህ ጋር 8% ቫት ከፍሏል። የጃኬቱ ዋጋ ደግሞ 800 ብር ነው። ስለዚህ 8% 800ኛ ሲባዛ በ800 የጃኬቱን 8% ቫት ከፍሏል። ስለዚህ 20 በ20 ስናጠፋ 64 ብር ነው ታክሱ ማለት ነው። ስለዚህ በአጠቃላይ ጃኬቱ ያወጣው ዋጋ ስንት ነው? 800 ሲደመር 64 ብር 864 ብር ማለት ነው በአጠቃላይ ያወጣ። እሺ ጫላ 200 ብር ባንክ አስቀመጠ። ባንኩ በአመት 6% ወለድ ቢያስብ ከ2 አመት በኋላ ጠቅላላ ስንት ብር ይሆናል ይለናል። እሺ ሁለተኛው ጋር ምን ይለናል? ጫላ 200 ብር ባንክ አስቀመጠ። ባንኩ በአመት 6% ወለድ ቢያስብ ከ2 አመት በኋላ በጠቅላላ ስንት ብር አለው ይላል። ስለዚህ የ200 ሲባዛ በ600ኛ ማለት ነው። እዚህ 20 በ20 ይጠፋል። 6 በ2 12 12 በአንድ አመት ውስጥ ነው። ስለዚህ በ2 አመት 24 ይሆናል። ስለዚህ 200 ሲደመር 24 224 ይሆናል። ስለዚህ በአመት ውስጥ 12 ብር ያስቀምጣል። በ2 አመት ውስጥ 24 ብር። ስለዚህ 200 አስቀምጦ 200 ሲደመር 24 224 ይሆናል። እሺ ሶስተኛው የአንድ ኮምፒውተር ጥገና ሰራተኛ ለጥገና ከያዛቸው 125 ኮምፒውተሮች ውስጥ 24% ብቻ መስራት ቢችል የጥገናው ባለሙያ የጠገናቸው ኮምፒውተሮች ብዛት ስንት ናቸው ይላል። ስለዚህ ምንድነው ይሄኛው ከ125ቱ 24% ነው መጠገን የቻሉ። ስለዚህ 24 ሲባዛ በመቶኛ እንዚህ ይሄ ሲባዛ ሲካፈል 30 ኮምፒውተሮችን ነው መስራት የቻሉት ማለት ነው። ከ125 ኮምፒውተሮች 30 ብቻ መስራት ይችላሉ ማለት ነው። እሺ አራተኛው የሚከተሉት መቶኛ ጥያቄዎች አስሉ ይላል። እሺ የ250 ብር 60% ስንት ነው? ይሄ በጣም ቀላል ነው። የ250 ሲባዛ 60% ይሄ ማለት 250 ሲባዛ 60 መቶኛ ማለት ነው። 0 በ0 ይጠፋል። ይሄ 0 በ0 ይጠፋል። 25 ሲባዛ በ6 150 ነው ማለት ነው። እሺ አንዷ 0 የለች 150 ነው ማለት ነው። እሺ ብር 1200 የሚሸጥ የልብስ መተኮሻ ካውያ 15% ተጨማሪ እሴት ግብር ቫት ሲጨምርበት ስንት ይሆናል? ስለዚህ ይሄ 15%ቱ ቫት ጨምሯል። የተሸጠው ዋጋ 1200 ነው። ስለዚህ 1200 ሲባዛ በ15 መቶኛ ማለት ነው። 20 በ20 ይጠፋል። 15 ሲባዛ በ12 180 ይሆናል። ስለዚህ 180 ብር ተጨምሯል። ስለዚህ በአጠቃላይ የካውያው ዋጋ 1200 ሲደመር 180 ብር ነው። ይሄኛው ደግሞ 1380 ብር ይመጣል ማለት ነው። ስለዚህ እንደዚህ አድርገን መስራት እንችላለን። ስለዚህ አሁን ይሄ የልብሱ የመተኮሻ አካባቢው 1200 ነው።
ከዛ 15% እሴት ግብር ተጨምሮበታል። ስለዚህ የታክሱ 15%ቱ የ1215% 180 ነው የመጣልን። 180 ዋናው የልብስ የተሸጠበት ደግሞ 1200 እንትን ካውያ የተሸጠበት 1200 ነው። ስለዚህ 1200 ሲደመር 180 1380 ይሆናል ማለት ነው። ስለዚህ የአምስተኛ ክፍልን የሂሳብ ትምህርት ምዕራፍ 4ን በዚሁ እንጨርሳለን ማለት ነው።